Hello dear students, I hope you're doing well. So today I'm gonna teach you about the grade 12 English textbook. The main content today's section, that is pronunciation, vocabulary words. So these two things that are based on today's class. In this class, how to pronounce the different pronunciation words or sounds, and how to know the vocabulary words meaning for entrance examination, and also helps that SAT exam. Listen to me please. When to pronounce different sounds in English language, the pronunciation tips you must be follow. The first one is, if words end with in this letter, how to pronounce these words? Let's see. By the way, ሶስት ቲፖች አሉ። እነዚህ ሶስቱ ቲፖች የመጀመሪያው ምንድነው? ስ ሳውንድ ነው። የመጀመሪያው ሲ ሳውንድ ነው። ስ ሳውንድ፣ ከዛ ደግሞ ዝ ሳውንድ አለ፣ ዘን ኦልሶ እዝ ሳውንድ አለ። እነዚህ እንዴት ልንይዝ እንችላለን በአጭር መንገድ ካልን፣ ያ ሳውንድ ያ ወርድ ኤስ አለበት፣ ከመጨረሻ ላይ ኤስ አለበት። ከኤስ ቀድሞ የሚመጣው ወርድ ቃሉ ሳይሆን ሌተሯ ማለት ነው የምታበቃው በእነዚህ ሌተሮች ከሆነ ያ ወርድ ፕሮናውንስ የሚደረገው ሳውንዱ እንደ ስ ይሆናል ማለት ነው። ለምሳሌ ስ የሚነበብ በምንመለከትበት ሰዓት ፍክብትስ ብለን መያዝ አለብን። ኤስ በራሷ ማለት ነው ኤስ በራሷ ኤስ ሳውንድ ወይም ስ ሳውንድ የላትም። ሶ ለመያዝ እንዲያመችን ያክል ፍክብት ብለን መያዝ አለብን። እና ደግሞ ስ ሳውንድ that is voiceless ሳውንድ አይችን ራሱ መውሰድ እንችላለን። ከዛ በተጨማሪ ደግሞ ዝ ሳውንድ ያን ወርድ ዝ ሳውንድ ነው ብለን ለመግለጽ የምንጠቀማቸው አሁንም ሌተሮች አሉ። ከዛ ከኤስ በፊት ሁሉም ባይዞ የሚያልቀው በኤስ ሌተር ነው፣ በኤስ ነው። ነገር ግን ከኤስ በፊት ያለው የዛ ወርድ ሌተሩ በእነዚህ የሚያበቃ ከሆነስ ምን ይሆናል? ዝ ሳውንድ ይሆናል። እዚህ ጋም የሆኑ ስፔሻል ሌተሮች ካልሆኑ በስተቀር በምነግራችሁ ቲፕ መሰረት ያዙ። ብድግ ለምን ሪቪው ያዝ ዜድን እዚህ ጋር አይጨምርም፣ ባይዘይ ለመያዝ ያክል እንጂ ብድግ ለምን ሪቪው የስ ዋይ እንዳለች ማሰብ አለባችሁ። ከዛ በተጨማሪ ላይክ እዚህ ጋር ፍክብት እንዳልነው ቮይስለስ ሳውንድ አይች እንዳለች ሁሉ እዚህ ጋርም ደግሞ ዲኦ አለ። በእነዚህ የሚያበቃ ከሆነ ማለት ነው እንደዚህ ሳውንድ። እዚ ካልን ደግሞ ከስ ሳውንድ ኤስ እናመጣለን፣ ከዚህ ሳውንድ ዜድን እናመጣና ሽን መውሰድ እንችላለን። ሽ ማለት ይሄ ማለት ነው። ሽ ማለት ይሄ ማለት ደግሞ ላይክ እንደዚህ ማለት ነው። እንደዚህ ጂ ሳውንድ ማለት ነው። ለምሳሌ ባጃጅ ብንል፣ ጋርቤጅ ብንል እንደዛ አይነት ወርድ ማለት ነው። ስለዚህ በእንደዚህ አይነት መልኩ መያዝ አለብን። ሌላኛው ደግሞ እንደዚህ አይነት ሳውንድ ያላትን ብለን መግለጽ እንችላለን። እንደዚህ አይነት ሳውንድ ማለት ይሄ ማለት ያን ለመግለጽ ነው። እዚህ ጋር ደግሞ እንደ ራዲካል የተቀመጠው ምንን ኤክስፕረስ ለማድረግ ነው? ሽ ሳውንድ ይሄኛው ች ሳውንድ ነው። ይሄ ች ሳውንድ፣ ይሄ ደግሞ ሽ ሳውንድ ነው። ይሄ ደግሞ ጂ ሳውንድ ነው። ጂ ሳውንድ ነው ማለት ነው ይሄኛው ማለት ነው። ሶ በዚህ መልኩ መለየት እንችላለን። አሁን ማንኛውም አይነት ወርድ ይምጣ ከነዚህ ሌተሮች ውጭ ላይ ስለማይመጣ በዛ አይነት መልኩ እንይዛለን ማለት ነው። አሳን ኤግዛምፕል የተቀመጡ 3 ወርዶች አሉ። የመጀመሪያ ወርድ ምን ይላል? ቴክስትስ ነው የሚለው። ቴክስትስ ካለ ደግሞ እንግዲህ ሌተሮችን በደንብ ማስታወስ አለብን። ፍክብት ብለንና እችን ሌተር ከጨመረ ቮይስለስ የሆኑ ሳውንዶች አሉ። የስ ቮይስለስ የሆኑ ምንም እንኳን በኤስ ቢያልቁ ሌተራቸው እንደ ጂ ምናምን የሚወስዱ ይኖራሉ። እንደዚህ እንኳን ቢጨርሱ ሌተራቸውን በዜድ ቢጨርሱ እንደ ስ የሚነበቡ ቮይስለስ የሆኑ ቮይስድ ያልሆኑ ነዛሪ የሆኑ አሉ ማለት ነው። እነሱን ከሆነ በኤስ ይነበባል ብያቸዋለሁ። ሶ ፍክብትስ
ቴክስት ስለሚል ከኤስ በፊት ያለችው ቲ የኤስ ሳውንድ ስለምታሟላ ስ ሳውንድ ነው ማለት ነው። ሌላኛው ደግሞ ባግስ ይለናል። ባግስ የሚለው አሁን ኖርማሊ ስናነበው ነው እንጂ ሲነበብ ባግዝ ነው። ባግዝ የስ። ይህ ባግዝ የሚለው ከኤስ በፊት ያለቻት ጂ ብድግ ለምን ሪቪው ብያችሁ ነግሬያችሁ ነበር የለ ሶ ጂ ስላለች ዝ ሳውንድ። ይህኛው ደግሞ ቡዝዝ ነው። ቡዝዝ ሲነበብ ቡዝዝ ነው። ይህ ቡዝዝ ደግሞ ከኤስ በፊት ያለችዋን ኢ አይደለም የምንመለከታት። ሁሌም ቫውል ሳውንድ አይታይም፣ ቫውል ሌተር አይታይም። የስ ቫውል ተውጦ ስለሚቀመጥ አይታይም። ሳውንዱን እዚህ ጋር ኤክስፕረስ በምናደርግበት ጊዜ ኮንሶናንት ሌተሯን የምንወስዳት። ለዛ ነው ቫውሎችን ያላስቀመጥናቸው በፊት። ስለዛ እነዚህ ኮንሶናንት በምንመለከትበት ጊዜ ኤስን ራሷን ስንመለከታት ኤስ እዛ ጋር የት ላይ ነበረች? እዝ ላይ። እዞች በዋናነት ከሁለቱ የተዳቀሉ ናቸው። ሽ ሳውንድ፣ ች ሳውንድ፣ ጂ ሳውንድ፣ ዥ ሳውንድ እንደዛ አይነቶችን ነው የምንጠቀመው። ሰው በዚህ መልኩ ማንኛውንም አይነት ሳውንድ ኤክስፕረስ ማድረግ መለየት እንችላለን ማለት ነው። ሌላኛው ደግሞ አሁን ሳውንዶችን በምንድን ነው የተመለከትን? በፕሬዘንት ነው ኖርማሊ አክቹአሊ የተመለከት ነው። ፓስት ምናምን ብለን አላየኝ ነው። ሶ በፕሬዘንት ነው። አሁን ደግሞ ፓስት ሞርፊሞች አሉ። እነዚህ ፓስት ሞርፊሞች የምንላቸው ወይም ደግሞ ሳውንዶች ደግሞ የዛ ወርድ ወይም ቨርብ ሊሆን ይችላል ሌተሩ ኢንድ የሚያደርገው ወይም የሚያበቃው በቮይስለስ ሳውንድ ወይም ደግሞ በቮይስድ ሳውንድ ሊሆን ይችላል። ቮይስለስ ሳውንድ ከሆነ ቅድም እንዳልኳችሁ ስን ነው፣ ግን ሁሌም ስን ላያስከትል ይችላል። ስ ሳውንዶች በሙሉ እዚህ ጋር ይገባሉ። ሁሌም ሳውንድ ደግሞ ኤክስፕረስ ስናደርግ በእንደዚህ በዝባር መልኩ ያችን ሳውንድ ማስቀመጥ አለብን። እዚህ ጋር ኖርማሊ በኮማ የለየሁት በዝባር ከምናስቀምጠው ብዬን የታወቀ ስለሆነ ማለት ነው። ስለዛ በሙሉ የስ ሳውንዶችን አምጥተን እዚህ ጋር እናስቀምጣቸዋለን። ምን ላይ ከሆነ ቮይስለስ ከሆነ ላይክ ቮይስለስ ማለት ሲምቦሏ በዚህ ናት። ቮይስድ ከሆነ ደግሞ ቀጥለን እናያለን። ሶ ለምሳሌ እዚህ ጋር ምን ይዘው ፍክብት ብለን እናቆምና ኤስን በራሷ እዚ ላይ የወሰድናት። ለዛ ነው ኤክሴፕሽናል ኬዝ አለ ያልኳችሁ። ሁሉም ሳውንዶች እዚህ ጋር አይመጡም። ሳውንዶች ብቻም አይደሉ እዚህ ጋር ያሉ ፓስት ሞርፊም ሆኖ ቮይስለስ ከሆነ ማለት ነው። እዛ ጋር ያየናቸው ሁሉም ቮይስለስ ስለሆኑ እዚ ሳውንድ የሚሆን ማለት ነው። ሶ ስ ኤስን ሽ ቺ ምንላችሁ የማንን የሁሉንም የእዝ ሳውንዶችን እዚህ ጋር ያመጣሉ። ቲኤች በራሱ ምንድናት? በራሱ ቮይስለስ ናት። ልክ እንደዚህ ይህን ማወቅ አለባቸው። ሶ ይህ እነዚህ ወርዶች ከወርዱ ላይ እነዚህ ሌተሮች መጨረሻ ላይ ካሉ የምንጠቀመው ሳውንድ እንደ ት ሳውንድ ይሆናል። የስ እዚህ ጋር በደንብ ማወቅ አለባችሁ። የሚያበቃው በኢዲ ነው። እዛ ጋር በኤስ ነው አይደል የሚያበቃው? ፕሬዘንት ነው ብለናላ። የስ አክቹአሊ የሚገልጸው ፕሬዘንት ነው። እዚህ ጋር ግን ፓስ ስለመሆኑ ኢዲ ነው። ሶ ከኢዲ በፊት ያሉትን ቃላቶች በምናይበት ጊዜ የዛ ቃላት መጨረሻ ሌተሮች በእነዚህ ከሆነ ዛቲዝ እንደ ቲ ይነበባል። እንደ ቲ አሳን ኤግዛምፕል እናያለን። ሌላኛው ደግሞ ቮይስድ ሳውንድ በሚሆንበት ጊዜ ቮይስድ ሳውንድ ሲሆን ምን ለማለት ፈልጌ ነው? ሌተሯ በዚች ነው የምትወከለው። ቮይስድ ሳውንድ ከሆነ በዚህ ትወከላለች። ነዛሪ የሆኑ ድምጾች እነዚህ ነዛሪ የሆኑ ድምጾች ደግሞ አጠቃላይ የሚወርሱት የዝ ሳውንድን ነው። የዝ ሳውንድን ይወስዱና ከዛ በተጨማሪ ሌሎችም አሉ። የዝ ሳውንድን በሙሉ ብድግ ለምን ሪቪው ያዝን በሙሉ ይይዛሉ። እዚህ ጋር ብድግ ለምን ሪቪው ብለን ነበር ያቆምን እዛኛው ጋር ዜድ ከእዝ ስለምትሄድብን ማለት ነው። ልክ እንደዛ ሁሉ እዚህ ጋር ግን ዜድን እናመጣና ብድግ ለምን እዚህ ጋር ቅልቅል ነው ባይዞ እንዳይጠፋችሁ በደንብ ያዙ። ብድግ ለምን ሪቪው ያዝ እንልና ጀና ቲኤችን መጨመር ነው። ዛጋ ቲኤች ምን ነበር እዚህ ጋር ባይዞ ኮመን የሚሆንበት አጋጣሚ ስላለ ነው የተቀመጠው። በዚህ መልኩ መያዝ ትችላላችሁ። በኢዲ ነው የሚያልቀው። ከነዛ በፊት ያለው ወርድ ግን እነዚህ አይነት ቃላቶች እነዚህ አይነት ሌተሮችን ካስከተለ የሚነበበው እንደ ዲ ይሆናል። ኢዲ በሁለት መልኩ ይነበባል። እንደ ቲ እንደ ዲ ሆኖ ማለት ነው። ወይን የሚለውን በዚህ መልኩ ከመጣ ማለት ነው። ከዛ በተጨማሪ ደግሞ ቨርብ ቤዙ የሚያበቃው በቲ ወይም በዲ ከሆነ እዛ ጋር በብዙ ሌተሮች አይተናል። አሁን ግን ስፔሻሊ በቲ ወይም በዲ ከሆነ የሚነበቡት
እንደ ሳውንድ ነው የሚነበቡት። እንደ ዲ እንደ ቲ ብለን ነበር እዛ ጋር። አሁን ግን እንደ እንደ ስ እንደ ዝ እንደ እዝ እንዳለው ፕሬዘንት ላይ እዚህ ጋር እንደ ት እንደ ድ እንደ እድ ሶ አሳን ኤግዛምፕል በደንብ እናያለን። ለምሳሌ እንደ ት የሚነበቡ ፍክብት ብለን ፍክብት እንይዝና በሙሉ የእዝ ሳውንዶችን ኤስን ችን ሽን ጂ ምናምን እናመጣለን እዚህ ጋር። ሶ ወችድ የሚለው ቺ አሁን ሳውንዷ እንደዚህ እናደርግና እንደዚህ አይነት ነው ማለት ነው አቀማመጧ ማለት ነው። ስቴድ የሚለው ደግሞ እንደ ድ ይነበባል ይላል። እንዴት ብድግ ለምን ሪቪው ያዝ ብለን የጨመርነበት እንደ ዲ ይነበባል ካልን፣ እንዲሁም ደግሞ ቲኤች የሚመጣበት ወይ ያለ ወይም ጂም ብለናል አይደለ? ልክ እንደዛ እድ ሳውንድ ከሆነ ደግሞ እድ ወይም እድ ከሆነ ደግሞ በቲ ወይም በዲ ማለቅ አለበት። ሶ ይሄ በቃ ኮመን ቁርጥ ያለ ሀሳብ በቲ ወይም በዲ ካለቀ ከኢድ በፊት የሚመጣው ቃል ምን ይሆናል? እድ ወይም እድ ሳውንድ ይሆናል ማለት ነው። ሶ በዚህ መልኩ ፕሬዘንት እና ፓስት ሞርፊሞችን ከለየን አሁን ደግሞ ቮካብለሪ ወርዶችን ነው የምንለየው። ሶ ቮካብለሪ ወርዶችን ስንመለከት ቮካብለሪ ወርዶች በሁለት ከፍለን ነው የምናየው። የመጀመሪያውን ፓርት ነው የምናየው። ሶ ዲ ቮካብለሪ ወርድ ፓርት ዋንን ስንመለከት ለምሳሌ ዲማይስ የምንለው ወርድ የስ ዲማይስ ምንድን ነው? ሁሌም ኢንትራንስ ኤግዛም ላይ ወርዶችን ከዚሁ ካልያዝናቸው መመለስ አንችልም። ምክንያቱም አዳዲስ ወርዶች ይመጣሉ፣ ቮካብላሪ ሚኒንግ ምናምን። ሶ በዚህ መልኩ ማየት ስላለብን እነዚህን ወርዶች በደንብ ልትይዙ ይገባል። ዲማይስ ማለት ባይዘይ የሆነ ነገር ማብቂያ ኢንድ ነው፣ መጨረሻ አይነት ነገር ነው። ዲማይስ ማለት የሆነ ነገር ማብቂያ ማለት ነው። ዲማይስ የሚለው እንደዛ ነው። ሶ አንዳንዴ ደግሞ ኔጌቲቭ ሴንስ ይሰጠናል። ዲማይስ አደረገ ካልን አቆመ፣ ዳውን ፎልድ በቃ ቀነስ አይነት ነገር ይሆናል። እንደ ኮንቴክስቱ ይለያያል። ለምሳሌ the lack of funding ultimately led to the project's demise. yes ገንዘብ ማጣት፣ ገቢ ማጣት፣ በአጠቃላይ መኒ ማጣት ወደ ምን አመራ? ወደ ማቆም፣ ፕሮጀክቱን እንዲያቆም። ገንዘብ ከሌለ ማቋቋሚያ ቢዝነስ ከሌለ ያ ፕሮጀክት እንዲያቆም ይገፋፋል። that led to the project's demise የሚለው ዲማይስ ማለት ማቆም ማለት ነው። ሌላኛው ደግሞ ስቴክ ሆልደር ባይዞ እዚህ ጋር በደንብ አስታውሱ። ስቴክ ሆልደር ማለት በሌላ አባባል ቢት ሆልደር ብለን እንገልጸዋለን። ሶ ባይዞ ስቴክ ሆልደር ቢት ሆልደር እንደሆነ መያዝ አለባችሁ። ስቴክ እና ቢት መያዝ ነው፣ ሌላው ቀላል። ሆልደር ስለሆነ ሶ ይህ ማለት ምን ማለት ነው? ባለድርሻ አካላት ማለት ነው። ለምሳሌ አንድ ትምህርት ቤት ወይም ደግሞ የአንድ ሀገር ሊሆን ይችላል ኃላፊነት የሚወስዱ አካላት፣ ሁሉም ኃላፊነት የሚወስድ አካል ነው። ባይዘይ ግን ስፔሻሊ ልክ እንደዛ ለማለት ነው። ፐርሰን ኦር ኦርጋናይዜሽን ዊዝ ሌጂቲሜት ኢንተረስት የሚለው ያን ነው። ሌጂቲሜት ኢንተረስት ማለት ኃላፊነት የሚወስደው ለማለት ነው። ባለድርሻ አካላት የሚለው ስቴክሆልደርን ያን ነው። ሌላኛው ኮንቨንሽናል ማለት የተለመደ የስ ዩዥዋሊ ወይ ነው። ይሄ ግን አንዩዥዋል ነው፣ አንደርግራውንድ የሆነ የተለየ ለማለት ነው። ታይፒካል ከተለመደው ወጣ ያለ አውት ኦፍ ኦርዲናሪ ሶ በደንብ ያዙ። አንደርግራውንድ ማለት ያልተለመደ ነገር በቃ የማይገናኝ ታይፒካል የሚለው በራሱና አውት ኦፍ ኦርዲናሪ አንኮንቨንሽናል የሚለውን ወርድ ሚኒንግ ይሰጡናል ማለት ነው። ሌላኛው ደግሞ ስታግኔት ነው። ስታግኔት ማለት ምን ማለት ነው? የረጋ ነገር፣ ለማቆም የተቃረበ ነገር። ሶ ሞሽን ያቆመ ቱ ሲዝ ሞሽን ኦር ስታፕ ሞሽን አክቲቪቲ ወይም ሞሽን ሊሆን ይችላል። ማቆም ነው። ሲዝ ማለት ማቆም ስለሆነ። ፕሮቶታይፕ ማለት ደግሞ ምን ማለት ነው? ለሆነ ነገር መሰረት ነው። የስ ኦሪጂናል ነው፣ ቤዝ ነው። ሶ አን ኢንስታንስ ነው፣ ተምሳሌት ነው። ኦር ቤዝ ኦር ኦሪጂናል ኦፍ ካታጎሪ። ፕሮቶታይፕ ማለት የመጀመሪያው እንደ ማለት ነው። ፕሮቶታይፕ እዚህ ጋር በደንብ ያዙ። ፖድካስት ማለት ደግሞ የሆነ ነገርን ማሰራጨት፣ ዲላይቨር ኦር ዲስትሪቢዩሽን ኦፍ ሚዲያ። ባይዞ ዲላይቨር ማለት በዚሁ አጋጣሚ ዲስትሪቢዩሽን ማለት ነው። የሆነ ሪፖርት ሊሆን ይችላል የምናሰራጨው፣ ማዳረስ ለማለት ነው። ፖድካስት ማለት ማወቅ የምንችለው ቃል ስለሆነ ይህ ማለት ነው። ዶንት ቢ ፎርጌት ዛት። ሌላኛው ፕሮክራስቲኔሽን ነው። ፕሮክራስቲኔሽን ደግሞ በጣም የተለመደ ወርድ ነው። ላይክ እንደ ዲማይስ። ፕሮክራስቲኔሽን ማለት ነገ ሰራዋለሁ ምናምን
የሆነ ማታለል ራሳችንን ማታለል አይነት ነገር ሶ the act of postponing or delay ወደ ኋላ መቅረት ማታለል ማሾፍ አይነት ነገር ሶ postponing or delaying ማለት ተመሳሳይ ወርድ ነው ያላቸው እንዲሁም ሚኒንግ ማለት putting off by the way እዚህ ጋር ፍሬዛል ቨርብ በዚህ ታይም ማስታወስ እንችላለን put off እና put on ፑቶን ካልን መስራት ሚለውን ነው ሚኒንግ የሚሰጠው within a context ወይም ደግሞ ፑቶን ማለት ማድረግ መልበስ መጠቀም አይነት ነገር ፑት ኦፍ ካልን ግን ማውለቅ ማስወገድ አይነት ነገር ሶ ማታለል ነው በዚህ ጋር in this time የሚሰጠን ማለት ነው። ሌላኛው ደግሞ አይዲያዎችን ጀነሬት በምናደርግበት ጊዜ ወይም ደግሞ የትኛውንም አይነት ጽሁፍ ልንጽፍ እንችላለን ሪፖርት ምናምን ወዘተ ሶ በዛን ታይም ትክክለኛውን የሆነ ኦርደር ተከትለን የምንጽፍበት የራይቲንግ ስቴፖች አሉ ሶ this is the steps of writing when we generate idea that write in the right order that follow in these 5 steps የመጀመሪያው ምንድነው አይዲያን ማፍለቅ ነው አይደል መጀመሪያ ላይ አይዲያ ማፍለቅ ነው እዚህ ጋር ወርድ ኦርደር ላይ የምንጠይቃቸው ጥያቄዎች ሊኖሩ ስለሚችሉ ሊረዱን ይችላሉ ማለት ነው ሶ ምንድነው አይዲያን ጀነሬት በመናደርግበት ጊዜ እቅድ እናወጣለን ከዛ እንነድፋለን ቢጋር ምናምን አይነት ነገር ብዙ ነገሮችን እናስቀምጣለን this time ሐሳባችንን ካመነጨን በኋላ እናቅዳለን እንደዚህ ሆኖ በዚህ ወጡ ምናምን የሚለውን በደንብ አጀስት እናደርጋለን ፕሮፖዛል እንነድፋለን ከዛ ለሐሳባችን ጌት ሰፖርት ድጋፍ እንፈልጋለን ያ ማለት ሰው የሚደግፈን ሊኖር ይችላል ምናምን ትክክል መሆንና ለመሆን ማወቅ አለብን ከዛም በተጨማሪ ደግሞ በዛ ሐሳብ ላይ ሰፖርት ድጋፍ ካገኘን ፕሪፔር መዘጋጀት ማለት ነው ከዛ ያን ሃይፖቴሲሳችንን ወደ ቴስቲንግ እናመጣዋለን ኤክስፐሪመንት ውስጥ እናመጣውና ቴስት ይደረግና አይዲያችን ከዛ ፕራክቲስ ይደረጋል ማለት ነው ከዛ ደግሞ የኛ አይዲያ ፕራክቲስ ተደርጎ ቴስት ከተደረገ በኋላ ኢቫሉዌት ይደረጋል ይገመገማል ከዛም በኋላ ኢቫሉዌት ከተደረገ በኋላ መጨረሻ ኢምፕሊመንት ይተረጎምና ፕሬዘንት ይደረጋል እናቀርበዋለን ማለት ፕሬዘንት አድርጉ ማለት ማቅረብ ነው የለ ሶ እነዚህን 5 ስቴፖችን ተከትለን ማንኛውንም የምንጽፈው አይዲያ ጀነሬት ካደረግን በኋላ ከዛም እንዘጋጃለን ጌት ሰፖርት አግኝተን ከዛ ያንን ሃይፖቴሲሳችን ሐሳባችንን ወደ ተግባር እናመጣውና ኢቫሉዌት ይደረግላል መጨረሻ ላይ ተተርጉሞ በስነ ስርዓት ተቀምጦ ፕሬዘንት ይደረጋል ሶ በዚህ መልኩ አይዲያችንን ጀነሬት ስናደርግ የነዚህን ራይቲንግ ስቴፖች መከተል ያስፈልጋል ማለት ነው ሌላኛው ደግሞ ቮካቡላሪ ወርድስ ፓርት 2 ነው ፓርት 1 አይተናል አሁን ደግሞ ፓርት 2 ነው be remembered don't forget these words በደንብ ልታስታውሱ የሚገባቸው ጥያቄዎች ወርዶች ናቸው ሶ የመጀመሪያ ወርድ እዚህ ጋር ኮምፕሬሄንሲቭ ነው ኮምፕሬሄንሲቭ ማለት ነው ሰፋ ያለ አይዲያ ብሮደር የሆነ ኮንተንት ያዘ ወይም ደግሞ ዋይድ ሬንጅ የሆነ ክልል ዋይደር የሆነ ኤሪያ ለማለት ነው እዚህ ጋር በሐሳብ ደረጃ ከሆነ ብሮደር የሆነ ኮንተንት ነው ያዘው ስኮፕ ካልን ደግሞ ዊዝን ፕሌስ ሊሆን ይችላል ብቻ ሰፋ ያለ ነገር ብላችሁ ያዙት ኮምፕሬሄንሲቭ ማለት ብሮደር ኢን ኮንተንት ኤንድ ስኮፕ ማለት ነው የሆነ ነገር በሰፊው ለመጀመር አይነት ነገር ኢንተርኮኔክሽን ካለ አት ዘ ኔም ኢንዲኬትስ ኮኔክት ማድረግ መገናኘት ሪሌት መደራረግ ምናምን ሶ ኢንተርኮኔክሽን ቱ ወርኪንግ ቱጌዘር እርስ በርስ መስራት አይነት ነገር ነው እዚህ ጋር yes ሌላኛው ኢንተንሲፋይድ ነው ኢንተንሲፋይድ ማለት ደግሞ ያለንን ኃይል ማውጣት ነው ሞር ስትሮንገር መሆንን አምፕሊፋይድ ማድረግ yes በጣም ጠንካራ የሚያሳይ አይነት ነገር የሚያሳይ ማለት አምቢሽናችን ያለንን ነገር ያሳየናል ማለት ነው ሶ ኢንቴንሲፋይድ ማለት ሞር ስትሮንግ ሆኖ መስራት አምፕሊፋይድ ማድረግ መቻል ኢንቴንሲፋይድ እንለዋለን ሌላኛው ደግሞ ኮምፕሮሚስ ነው ኮምፕሮሚስ this is known word የታወቀ ወርድ ነው የማለት under dishonorable በሆነ ፖዚሽን ምንም እንኳን በማይመች ፖዚሽንም እንኳን ይሁን ሪስፖንሲቢሊቲያችንን አስቀምጠን በኃላፊነታችን መወጣት ያ ማለት ደግሞ ፕሮሚስ መግባት ነው ኮምፕሮሚስ የሚለው put responsibilities under the dishonorable position የሚለው ያንን ነው ሌላኛው ክሮስ ካቲንግ ነው ክሮስ ካቲንግ ማለት ደግሞ
ሰፓሬት በሆነ ኢንቲቲ ወይም ደግሞ ኢንዲፔንዳንት በሆነ ኢንቲቲ ዲፔንድ ሳንሆን ራሳችንን ችለን የምናቀርበው አይዲያ ነው። ሶ ሊንኪንግ ቪው ነው። yes that is a linking view for independent and separate entity በማይገናኙ ኢንቲቲዎች ጉዳይ ላይ ያለ ሊንኪንግ ነው። ሶ ክሮስ ካቲንግ የምንለው ያንን ነው። ሌላኛው ሜንስትሪም ነው። ሜንስትሪም ማለት ኢሹ ሴንተር ነው ያለው እዚህ ጋር የምናስቀምጠው አን ኢሹ ሴንተር ፓርት ኢን ዘ ፕላን ማለት ነው። ዋናው አላማው ሜንስትሪሙ ምንድን ነው? what is the mainstream part in the plan or putting an issue the center የሚለው ያንን ነው። the last word for today in this slide that is seizing seize ማለት ነው ወደ ኋላ መመለስ holding the move back ወደ ኋላ መመለስ ማለት ነው። ሴይዝ ማቆም ማለት ሲዝ ነው አይደል? ልክ እንደዛው ኮንቴክስት መረዳት ትችላላችሁ። ኮንሲስተንት ማለት በሆነ ነገር ላይ ኮንሲስተንት ሆኖ መቀጠል፣ ቀጣይነት ያለው ነገር። ሆልዲንግ ስቴድሊ ቱ ዘ ፕሪንሲፕልስ ማለት በቋሚነት በአንድ ነገር መመራት ማለት ነው። ሲነርጂ ማለት አሁንም ለዚህ ዩኒት በጣም አስፈላጊ የሆነ ቃል ነው። ሲነርጂ ማለት ኮኦፐሬቲቭ በሆነ መንገድ ስራን መስራት፣ ደቦ እንደማለት። ኮምባይንድ ኦር ኮኦፐሬቲቭ አክሽን ኦር ፎርስ የምንለው ሲነርጂ ነው። ኮንዘርቭ ማድረግ ካልን ኢንቫይሮንመንት ሊሆን ይችላል። ማንኛውም አይነት ነገር ኬርፉሊ ማኔጅመንት በሆነ መልኩ ፕሮቴክት ማድረግ ኮንትሮል ማድረግ ማለት ነው። ኮንዘርቬሽን ማለት this is a not new word for you ሶ እነዚህን ቃላቶች በደንብ ልታስታውሱ ይገባል። ስለነበረን ቆይታ በጣም አድርጌ አመሰግናችኋለሁ። ቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።